ፀጉራችን ተበጣጠሰ እንዲሁም ተነቀለ ብለን ለምናማርር ፀጉራችን ሉጫ እና አሪፍ ወፍራም ፀጉር እንዲኖራችሁ ትፈልጋላችሁ? ሁላችሁም ተከተሉኝ። ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሼር ላይ ኮሜንት ማድረገውን አይርሱ። ማኪባሚ ሚዲያ ለፀጉራችን መፍትሄ ተገኘ ለምነቃቀል እንዲሁም ለምሰባበርባችሁ ጓደኞቼ ሰላም ሰላም፣ እንደምን አላችሁ? ላይክ ሼር እያደረጋችሁ ገባ ገባ በሉ። ዛሬ እንግዲህ ሩዝ ይዤላችሁ መጥቻለሁ። ሩዙ ደግሞ ብራውን ሩዝ ነው የሚሆነው። በጣም ምርጥና ቆንጆ የሆነ ብራውን ሩዝ በጣም አሪፍ ነው። ትወዱታላችሁ ብዬ አስባለሁኝ። ግማሽ ብርጭቆ ብራውን ሩዝ እናረግና እናጥበዋለን። በጣም ምርጥና ቆንጆ ነው ለፀጉራችን። የእውነት ነው የምላችሁ፣ በጣም ተመችቶኛል። ከተመቸኝ ነገር ሁሉ ይሄኛው በሁለተኛ ደረጃነት አስቀምጠዋለሁኝ ማለት ነው። በጣም ምርጥና ቆንጆ ነው። አጥባችሁ ከጨረሳችሁ በኋላ እንዲህ አድርጋችሁ ዝፍዝፍ ታረጉታላችሁ፣ ታስቀምጡታላችሁ። ግማሽ ይሄ የሻይ ብርጭቆ አለ አይደለ? ግማሽ ነው ያረኩት፣ ምክንያቱም ይበዛል ራሱ። ሲበዛ ደግሞ እንትን ትላላችሁ። ስለዚህ ግማሽ ካረኩኝ በኋላ ይውላችሁ እዚህ ጋር ምን አረኩኝ? አፍልቼዋለሁ ሩዙን ማለት ነው። ከዛ ሽንኩርትና ዝንጅብል ካላችሁ በጣም ምርጥ። ፀጉራችሁ ፎረፎር አለብኝ እንዲሁም ያሳክከኛል ለምትሉት ልጆች ዝንጅብል በጣም ፍቱን፣ በቃ አንደኛ የተባለለት ዝንጅብል ነውና ዝንጅብል ብታረጉ በጣም ምርጥና ምርጥ ነገር እመክራችኋለሁ። እንዲሁም ሽንኩርት በጣም ለጤና ለፀጉራችሁ ጤና ሽታ ትላላችሁ። ሽታ ግን ምን መሰላችሁ? ቡና አድርጉበት። እኔ አላረኩበትም፣ ዝም ብዬ ብቻ በሽንኩርት ዘይት ምናምን ነው የተጠቀምኩት። ግን እናንተ ሽታ በጣም አለው ካላችሁ ቡና አድርጉበት። ከእንደገና ደግሞ አሁን እኛ ያለን የማዳም ቅመሞች ነን አይደለ? በቤት ውስጥ እንትን ያለ ነው እንዳይሸታቸው በጣም ነው የምንፈራው። ይሄንን ታዲያ ምንድን ነው የምናረገው ማኪ ለምትሉኝ ነገር እነግራችኋለሁ። መጀመሪያ ግን እንስራውና ልንገራችሁ። መጀመሪያ ሩዙን መፍጫ እቃ ውስጥ አረግና ሽንኩርቱንም ቆራርጬ እንዲሁም እርጎ ማለት ነው በሀገራችን፣ እሱን አረጋለሁ። ዘይት ያዘጋጀው ዘይት አለ በነገራችን ላይ የራሴ በቤት ውስጥ ያዘጋጀሁት፣ እሱን ከፈለጋችሁ እሰራላችኋለሁ ማለት ነው። ትፈጩትና ከዛ በማጥለያ ታጠሉታላችሁ። ምክንያቱም ሽንኩርት አለ፣ ዝንጅብል አለ፣ እንዲሁም የሩዙ እንትን ስላለ እሱን ታጠሉታላችሁ። ምክንያቱም ፀጉራችሁ ውስጥ እንዳይቀር ማለት ነው። አንዳንድ ጊዜ ምን መሰላችሁ ሽንኩርት በጣም ሽታ አለው። ከእንደገና ደግሞ እንዲህ ካላጠለላችሁት ከፀጉራችሁ ውስጥ አይወጣም። ስለዚህ ምንድነው እንደዚህ ማጥለል አለባችሁና እንደዚህ አጥል በደንብ ካጠለላችሁ በኋላ እቃችሁ ላይ ካረጋችሁት ማደባለቅ፣ በደንብ አደባልቁት። ዘይት እዚህ ጋር አንሶኝ ነበረና ዘይት ጨምሬበታለሁ በነገራችን ላይ ማለት ነው። ወፍራም ነው ልትሉ ትችላላችሁ፣ ግን በቃ ራሳችሁን እንትን ትላላችሁ። እኔ በነገራችን ላይ ምን መሰላችሁ ሽታ ሽንኩርት ሽታ በጣም አለው የለውም አላችሁ። ሮዝመሪ አድርጉበት። ሮዝመሪ ራሱ አርጌበት ሽታ አለው ሽንኩርቱ ማለት ነው። ስለዚህ ምንድን ነው እኔ ያረኩት በኔ ማለት ነው። ምክንያቱም ሰው ፊት ሲሸት ደስ አይልም ማለት ነው። አብሶ አረቦች ትንሽ ነገር ነው የሚፈልጉት። ስለዚህ ምንድን ነው ማድረግ ያለባችሁ? ልክ ስተኙ ተቀቡት፣ ውህዱን ተቀቡትና ተኙ። ጠዋት ስትነሱ ከእንቅልፋችሁ ስትነሱ ታጠቡት። ከታጠባችሁ በኋላ ደግሞ ምን ታረጋላችሁ? በሮዝመሪን ውሃውን እንትሉና የዘፈዘፋችሁት ይኖራል ብዬ አስባለሁ። እኔ ባለፈው ጊዜ እንትን ስላልኳችሁ ማለት ነው። የዘፈዘፋችሁት ካለ ሮዝመሪን በሱ መታጠብ ወይም ደግሞ በቡና መታጠብ፣ ቡናውን አጥላችሁ በሱ መታጠብ። ቡና በነገራችን ላይ ለፀጉራችን በጣም ምርጥና ምርጡ ነገር ነው። ስለዚህ በቡናው ታጠቡት።
ሽታውን ያጠፋላችኋል። ከዛ በኋላ በሮዝመሪ ግን ከታጠባችሁ ውሃውን አታለቅልቁ። እንደዛው 1-2 ቦታ ሰርታችሁ ቅባትም አታድርጉበት፣ እንደዛው አውሉት። በማግስቱ ግን ቅባት ኮኮናት ኦይል ቢኖራችሁ በጣም አሪፍ ነው። ኮኮናት ኦይል ተቀቡና በጣም ምርጥ ይሆንላችኋል ጸጉራችሁ ማለት ነው። ስለዚህ ጓደኞቼ እንደዚህ ብትጠቀሙ ለናንተ ለጸጉራችሁ በጣም ምርጥና ምርጥ ነገር ነው ብዬ እመክራችኋለሁ። ላይክ ሼር አድርጉ። ቻናሌን ሞቷል፣ ቻናሌን አንሱ። ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሸር ላይ ኮመንት ማድረገውን አይርሱ። ማኪባሚ ሚዲያ